ሳዳው ወይ ጉዴ! እቺ ልጅ የቱና ነው በአላህ በዚህ ሄዳለች። በዚህ በዚህ ሄዳለች። ገደል ልገባ ነው እንዴ? እኔ ጉዴ! እንዴ አብሽሩ በቃ እሺ ተይ ሳዲ፣ እኔ የምር ከፍቶኛል። እኔ በጣም ነው ዛሬ የከፋኝ። እሺ በቃ ሁለተኛሽ ሳነግርሽ አልሄድም በቃ። አዎ በቃ ቢያንስ ነግረሽ ብትመጪ ችግር የለውም፣ ግን አለመናገር በጣም ከባድ ነው። እያየሽው ነው ገደሉን። ቢያንሸራተትሽ የምታርፊበትን ነው ማየት ያለብሽ። ሳዲ ሳዲ ሳዳ ሳዳ ያ ሳዲ ማለት ነው። የት የቆረች አንዴ መጣሁ ሱቅ ይሄን ነው ብላ ሄደች። ማሂ ሳዳን አላየሃትም? ይቺ ልጅ ወዴት ሄዳ ነው በኋላ? ሳዳ ሳዳ ምናምን እንደው ወዴት ገባሁኝ? አሁን ወዴት ሄደሽ በኋላ? በዚህ ሄዳለች። በዚህ በዚህ ሄዳለች። ገደል ልገባ ነው እንዴ? እቺ ሴት እስኪ አሁን ይሄን አካባቢ አታውቀውም። እዚህ ምን ልትሰራ መጣች? አውዙ ቢላህ ጌታዬ፣ እኔ ዛሬን እንደው ያገኛል። እዚህ ጫካ እኮ ነው። ወደዚህ አሁን ምን ልታደርግ መጣች? የሆነች ልጅ አላያችሁም? ቤት በዚህ ጋር እሺ። አውዝ ቢላይ ምን ሸጣው ንፋሱን ይወስደኝ ነው አላ ያ ረቢ። ሳዳ እንዴ በዚህ ሄደች ይላሉ። ገደል ገባች። ምንድን ነው ሳዳ? ዘንድሮ ማበዴ ነው እንዴ! በገዛ እጄ ገደል ልግባ ደግሞ። ወይኔ ጉዴ ፈላ ዛሬ። ወይኔ ጉዴ! ወይኔ ጉዴ ፈላ። ልጅማ በጣም ነው የሚመስለኝ።
ሆነሽ ነው በአላህ? ሲጨንቀኝ እኮ እንደዚህ ምናምን ምን ይታያል? እስካሁን ገደል ምንም የሚታይ ነገር አለ? ተወራም ያለው እንደ ውስጥ ነው ሁሉ ነገር ተናፍቀ ነበር። ሁሉም ቢናፍቅሽ ታዲያ ለምን ሳትነግሪኝ ወጣሽ? ጧት በቃ እሷ እየሰራሽ ነው ቁርስ ምናምን ስትለኝ ቢራ ወጣ እና ታዲያ እኔ ቁርስ ሰርቼ ይዤልሽ ስመጣ የለሽም። ብጣራ ከዛ በኋላ እንደዚህ ሰዎች እኮ ጠይቄ ነው አሁን በዚህ ኒቃም የለበሰሽ ሄዳለሽ ሲሉኝ እኮ ነው የመጣሁት። ለሳዲ ለምንድን ነው የምታስጨንቂ? በአላህ ኧረ እንዴ እኔ ወላሂ ለማንም እንደዚህ ተጨንቄ አላውቅም እኮ። አይዞሽ እኔ እኮ እንደዚህ እንትን ለማለት አይደለም። ኧረ እንትን ይላል ያምራል። ያ ቢያምርስ ሲጀመር ለምን አልነገርሽኝም? ነግረሽኝ እኮ ብትወጪ ምንም አይደለም ኖርማል ነው፣ ግን አልነገርሽኝ። በዛ ላይ ደግሞ በዚህ አይነት ገደል ውስጥ መምጣት እኔ የሆነ ነገር ብትሆኝ እኮ እስከኛው ነው ሌላ ችግር የምታመጭብን እንዴ። ትናንትና የለሽም ነበር ውጭ ነበር ያደርሽው። እኔም ተጨናንቄ ምን ሆና ነው ብዬ ስደውል ስልክ አታነሽም። አሁን ደግሞ እንደገና እንደዚህ አይነት ገደል ስመጪ ነው አይምሮዬ ምንድን ነው የሚያስበው? አንቺ የሆነ ነገር ብትሆኝ እኮ እኛ ጋር እንዳለሽ ነው የሚታወቀው። እስከ እኛንም ሁላ ጭምር እኮ ነው ችግር ውስጥ የምከችል። ኧረ እንዴ ረስተሽም ብሆን እንጂ እኮ ትናንትና እህቴ ደውላልኝ እሷ ጋር ነው ያደረኩት ነው። ቀን እሄዳለሁ አላልሽኝም? ስደውልልሽ ሰምቻለሁ፣ ግን እሄዳለሁ አላልሽኝም። ድንገቱን ልቅ ብለሽ ሄድሽ አደርሽ። ደግሞ ጧት መጣሽ ቁርስ ሰርቼ ልጆቹን አጥቅሼ ልኬ አንቺ ልሰጥሽ ስገባ የለሽም። እስኪ አሁን እንደዚህ አይነት ጭው ያለ ገደል ውስጥ መተሽ እንዴት ነው እኔ ልትናፈሽ ነው ብዬ የማስበው? ምንድን ነው የምረጋጋው? እንዴት ነው የምረጋጋው? በአላህ እንዴት ነው የምረጋጋው? እንዴት አላስብም እንዴ? አንቺ እኮ የኔ ኃላፊነት ነሽ። አሁን እኮ ቤተሰቦችሽም ሁሉም እኔ ጋር እንዳለሽ ነው የሚያስቡት። አንቺ እንደዚህ አይነት ገደል ውስጥ ስትመጪ እሺ ቢያንደናቅፍሽ አንቺ ምንም ላታስቢ ትችያለሽ። ቢያንደናቅፍሽ የምታርፊው ኮምቦልቻ ነው። ህፃን ልጅ ነሽ አላልኩሽም? ህፃን እንዳልሆንሽ አውቃለሁ። ቢሆንም ግን የምትሄጂበትን እኔ ማወቅ አለብኝ። ለምን አልነገርሽኝም? ቪዲዮ ምናምን የምትቀርጽበት ቦታ የት ነው ብዬ ስጠይቃት በዚህ ነው ምናምን አለች። ከዛ በጣም ያምራል አረንጓዴ ስለሆነ አሁን አካባቢው እንደምታይ ያምራል። ያምራል እኮ ግን ቢያንስ ይሄንን ቦታ አንቺ አታውቂውም አይደለም? እኔን ይዘሽኝ ሂጂ ብትይኝ ይዤሽ እመጣለሁ። ወይ ሂራን አላስከተልሽ ወይ ማንን አላስከተልሽ ብቻሽን እዚህ ጭው ያለው ገደል ስትመጪ እንዴት ላስብ? እኔ ልጅሽ ሁሉ ጊዜ እንትን ማለት የለብኝም። ኧረ እኔ አውፍ ብዬሻለሁኝ። እኔ ለራስሽ ነው በቃ። እኔ እንደዚህ አይነት ነገር ውስጥ እንድትገቢ አልፈልግም። እኔ ወላሂ እኔ ቀልብ ይገልሻል። እኔ በጣም ነው እየተጨናነኩ ያለሁት ሰሞኑን። እንዴ እኔ ለምን ታስለቀሽኛለሽ? እኔ አሁን ለማንም እኔ መሐመድም ሄራም ጠፍተውኝ ያውቃሉ፣ ግን እንደ ዛሬው ደምን ባልቅሽ አላውቅም። እንዴ አብሽሩ በቃ እሺ ተይ ሳዲ፣ እኔ የምር ከፍቶኛል። እኔ በጣም ነው ዛሬ የከፋኝ። እሺ በቃ ሁለተኛሽ ሳልነግርሽ አልሄድም በቃ። አዎ በቃ ቢያንስ ነግረሽ ብትመጪ ችግር የለውም፣ ግን አለመናገር በጣም ከባድ ነው። እያየሽው ነው ገደሉን። ቢያንሸራተትሽ የምታርፊበትን ነው ማየት ያለብሽ። በጣም ኮሚኒዳርልኝ በቃ ቢያንስ የሆነ ትንሽ አየር ላገኝ። ሰሞኑን ያው ስለተጨናነኩ ነው። አየሩ ደስ ይላል፣ ግን ይሄ ቦታው ከባድ ነው። እህቴም ጋር ሂጅ ያደርኩት እኮ እኔ እህትሽ ጋር እኮ ማደርሽን አልተቃወምኩም። እህትሽ ጋር ብታድሪ እኮ ችግር የለውም፣ ግን ቢያንስ እያንዳንዱን እንቅስቃሴሽን ስትነግሪኝ ስትደውይልኝ፣ ወይም ደግሞ እዛም ሆነሽ ራሱ አድሬያለሁ ብለሽ መደወል ምንም አልያሽም። ዝም ብለሽ እኮ እሱ እኮ ነው። አሁን እኮ ስልክሽን ደውያለሁ። ስልክ ስደውል የለም፣ ስልክሽ ቤት ነው የሚጠራው። ከዛ እኔ ተጨናነኩኝ በቃ። እንዴ ለራስሽ ነው፣ እኔ ለሌላ አይደለም። እኔ ችግር የለውም፣ ምን ያፍብልሻለሁ። አሁን ወደ ላይ እንሂድ። እዛኛው ጋር እንኳን ብትሆኝ እኮ ይሻላል። እዚህ እኮ ገብተሻል እኮ ገደሉ ውስጥ ገብተሽ እኮ ነው ያለሽ ይላልና እዛ አካባቢ ነበርኩኝ በፊት። ግን ያምራል ይሄን አካባቢ። እስኪ ወደዚህ ሊው ብዬ መጣሁ ወደዚህ እንጂ እዛ ነበርኩኝ በፊት። ውሃና ገደል እያሳሳቀ ነው የሚከተው። ወደ ላይ ሆነን ላይ እናወራለን። እኔ በጣም ነው የፈራሁት ቦታውን ሲጀመር። ሂጂ ችግር የለውም፣ እኔ እመጣለሁ እንዳትወድቂ።
አልሐምዱሊላህ ረቢል ዓለሚን። ብቻ ሁሉም ነገር እንደዛ ነው።